አሁን ቀጥታ ወደ ጠበቃ ቢቢተው አልፋነው። ጤና ይስጥልን ጠበቃ ቢቢተው። ጤና ይስጥልኝ ሽሎሞ፣ እንዲሁም አድማጮች ተመልካቾች ሰላም ነው ሆይ? እንደምን አለ? አለን የምርጫ ሰሞን። አዎ እንዴት ነው እናንተ ጠበቆች? ብዙ ስራ አላችሁ ወይስ በምርጫ ጊዜ ለየት ያለ ነው ወይስ እንደማንኛውም ሰው ነው? እንዴት ነው? እንደ ማንኛውም ነው። መራጭና ተመራጭኛ ምን ጥሎት የራሱን የቻለ ስራ ነው። በዚህ ጉዳይ የሚሰሩ ቀረብ ያሉ ወደ ሞሰው ቀረብ ያሉ የህግ ጠበቃዎች የሚሰሩት ጉዳይ ስለሆነ እኛን አይመለከትም። በዛሬው ዕለት አቶ አቢ በእውነት በጣም ዴሞክራት የሚባለው ፓርቲ ድሮ የሰራተኛው ፓርቲ የሚባለውና ሜሬጽ የሚባሉት ፓርቲ እኔ እናንተ በደንብ የምናውቃቸው በእውነት እነዚህ ሁለት ፓርቲዎች ባለፈው በ90 ዓመተ ምህረት አካባቢ ለኛ ህብረተሰብ ብዙ ባለሙያዎች ባለ ውለታዎች ናቸው ማለት ይችላሉ በእነ ያየር ጻባን ጊዜና አሁን በዛሬው ዕለት የራሳቸውን ምርጫ ያደርጋሉ። አሁን ያላቸው ተወካይ 4 ብቻ ነው። ሜሬጽ ጭራሽ ወኪል የላቸውም ክነሴት ውስጥ። የሚገርመህ ግን 110,000 ሰዎች ተመዝግበው 107,000 ሰዎች ተመዝግበው እነዚህ 107,000 ሰዎች አሁን ከ10 እስከ 11 የክነሴት አባል ይገባሉ የሚባሉት እነሱን ደረጃ ላይ በመደብ እየተሯሯጡ ነውና እንዴት አየው አቶ ፋሲል? አቶ አቢ በመጀመሪያ ደረጃ የፍለጌታ ቦዳ ወይም ማራ ወይም የሰራተኛው ፓርቲ የሚባለው ሀገሪቱ መስራች ጀምሮ እስካሁን ድረስ የቀጠለው ስሙን ቀይሮ ዲሞክራት ብሎ ለዛሬው ምርጫ የውስጣዊ ምርጫ ለማድረግ በመዘጋጀታቸው በጣም ደስ የሚል ነገር ነው። ምናምን የሚባል ነገር በአሁኑ ከጥቅምት 7 2023 ዓመተ ምህረት ወዲህ እንደዚህ ያለ ነገር ያለ መስሎ አይታይም። ምክንያቱም አንድ እስራኤል ነንና አንድ ሀገር ነንና አንድ ህዝብ ነንና ሆኖም ግን የዲሞክራሲ መብት ለመጠበቅ ዜጎችን ከየትም ይምጡ ምንም ይሁኑ ሃይማኖት ሳይመለከት ቀለም ሳይመለከት የሚያደርግ ነገር ስለሆነ የዛሬው ምርጫ ጥሩ ውጤት እንድንመጣና በፓርላማ ውስጥ ከፍ ያለ መቀመጫ ያገኛሉ ብዬ አንተ አቶ አቢ ጠበቃ አቢ ካለህ ልምድ የተነሳ ማለት ነው ካለ ልምድ የተነሳ እንደምታየው የዚች ሀገር ብዙ ጊዜ ትኖራለህ የዲሞክራሲ ማንነትን ጠለቅ ብለህ በሙያም ታውቀዋለህና ግን የትኛው የምርጫ ስልት ነው የሚመቸው? የፓርቲው ሊቀመንበር ከሌን ፈልጋለሁ ብሎ እነሱን ዞ መቅረቡ ነው ወይስ ፕራይመሪ ተደርጎ እንደዚህ ሰፋ ያለው ማህበረሰብ ተሳትፎ የመረጣቸው ነው? እና የሁለቱ ጥቅምና ጉዳት ምንድነው? እንግዲህ በድሮ ሁሉም ማንኛውም ጾታ ሳይለይ ሃይማኖት ሳይለይ ቀለም ሳይለይ እድሜ ሳይለይ ሁሉም ተወዳድሮ በህዝብ ተቀባይነት የሚያገኘውን ድምጽ ይዞ በፓርቲ ውስጥ ደህና ቦታ የማግኘትና የመጨረሻውን ቦታ የማግኘት መብቶች ነበሩ። ያ በደህናው ጊዜ ነው። አሁን ግን በዓለም ዙሪያም ያለው ሁኔታ ምንድነው? እንደዚህ ዲሞክራሲ ፓርቲ ናቸው ተብለው ውስጣዊ ምርጫ የሚያደርጉት በእውነትም በህዝቡ ሀሳብ የሚመረጥ ሳይሆን አብዛኛው ከውስጥ ባሉት ሽንግልና ወይም አንድ አፈቀላጤ በመነሳት ለኤልምጥቶኝ ብሎ የሚያሸንፍበት ነው። ሌላው ደግሞ እንዲሁ ምርጫ አልባ አንዱ ተነስቶ እኔ መሪ ነኝ ደግፉኝ እኔ ተከታዮች በሙሉ በዚያ መሰረት የሚመረጥ ነው። ግን የትም ቦታ ይሁን የትም ቦታ የዛሬው አይነት ምርጫ ህዝቡ በነጻ ተነስቶ ውስጣዊ ምርጫ ደረጃዎችን በአጠቃላይ የሚመርጥበትና እዚያ ፓርቲው የሚያገኘውን ድጋፍ ይዞ የሚሆነው ይሻላል እንጂ ግለሰቡ ተነስቶ እኔ ነኝ ምረጡኝ ሌሎች ተከታዮችን ደግሞ ምረጡኝ ያንጨበጭቡልኝ የሚለው ይሄ በሶስተኛው ዓለም የሚደረግ ምርጫ ነው ወይም በዲክታቶር በሚባሉት ሀገሮች የሚደረግ ነገር ነው። ማለትም እዚህ ላይ አሁን በተለይ ፓርቲዎች የፓርቲው ሊቀመንበር የሚመርጣቸው ተጠያቂነታቸው ለፓርቲው ሊቀመንበር ነው እንጂ ለህዝቡ አይደለምና ስለዚህ እነሱ ተልኳቸውን ለማሟላት እጃቸውን ወደ ኋላ የታሰሩ ናቸው ማለት ይችላልው። እንግዲህ ፓርቲው ማን ነው መሪው ማን ነው? ሁሉም እንደዚህ አይደለም። በአብዛኛው መሪ ነኝ ብሎ የሚነሳውና ተከታይ የሚያገኘው እሱ ነው የሚወስነው። ማን ተከታይ መሪ እንደሚሆን ማን በፓርቲ ከፍተኛ ድጋፍ ያለው መሆኑን የሚያሳየው
ያው መሪው ራሱ ነው። መሪው ይመድባል፣ ያወርዳል፣ ይቀይራል። ይሄኛው ግን ህዝቡ የመረጠው ይህን ያህል ድምፅ አግኝቶ አንደኛ፣ ሁለተኛ፣ ሶስተኛ እያለ የተመረጠ ነገር ህዝባዊ አስተያየት አለው፣ ህዝባዊ ድጋፍ አለው። በስልጣንም በሚወጣበት ጊዜ ለህዝቡ የመርዳት ሁኔታዎች ነበሩ። ለምሳሌ በ1984 ጀምሮ ከ90ዎቹ ዓመተ ምህረት የኢትዮጵያ ይሁዳውያን በሱዳን በመጡበት ጊዜ በትምህርት ቤትም ቢሆን ማሽካንታ ተቀብሎ ቤት በመግዛትም ቢሆን ቀሳውስትን በመሾም ጉዳይ ቢሆን የእኛን ህብረተሰብ በትምህርት ደረጃ ቢሆን በዩኒቨርሲቲ በዝቅተኛ ደረጃም ትምህርት ቤት ጥሩ አድርገው እኩልነት ሰጥተው የበለጠ እንዲያውም ኢትዮጵያውያን ድጋፍ ያስፈልጋቸዋል የሚል መመሪያ የነበራቸው ግራ ክንፍ ፓርቲዎች ናቸው። ልክ ነው። ቀኝ ክንፎች ያው እንድናንጨበጭብ ይላሉ፣ እንወዳቸዋለን፣ እንቀርባቸዋለን፣ የእኛ ናቸው በማለት ነበር የሚያዩና ግን ዛሬ ጥቅምት 7 ቀን 2023 ዓመተ ምህረት ወዲህ እስራኤል ያለችበት ሁኔታ ለየት ያለ ስለሆነ ግራ ክንፍ ቀኝ ክንፍ የሚለው እንትኑ ትልቁ ተራራ ተንዶ ሁሉም አንድ ደረጃ ያሉበት ሁኔታ ነው ያለው። አቶ አብይ እዚህ ላይ በምናይበት ጊዜ በተለይ አሁን እንበል የገዥውን ፓርቲ እንውሰድና አንጋፋው ፓርቲ ሊኩድ የሚባለውን ፓርቲ ማለት ነው። ሊኩድን በምንወስድበት ጊዜ አንዱ የነሱ ስሎጋናቸው የኛ ዴሞክራቲክ ፓርቲዎች ነን እና እኛ ምትፓክዲም ወይም የፓርቲው አባላት ናቸው፣ አመታዊ ክፍያ የሚከፍሉ እነሱ ናቸው እኛን ወኪሎቻችን የሚመርጡት። ከዛ በኋላ ነው ጠቅላይ ሚኒስትሩ እነሱን ይዞ ወደ ምርጫ ተወዳድሮ 32 33 ቦታ ባለፈው የተቀበለ። አሁን በዚህ አመት ግን ጠቅላይ ሚኒስትሩ ራሱ 8 ቦታ ከ1 እስከ 25 እና 26 ካለው ድረስ 8 ቦታ እኔ የምወክላቸው በግሌ ቦታ ይሰጠኝ ብለው እሳቸው እየታገሉ ነው ያሉት እና እንዴት ሊሆን ይችላል? ማለትም በፓርቲው ላይ የሚተማመኑ ከሆነ ገዥ ከሆኑ ለምን ነው ጠቅላይ ሚኒስትሩ አሁን 8 ቦታ ተሰጥቷቸው እሳቸው እንደፈለጉ አመተው እንዲያስቀምጡ የሚደረገው ለምን አስፈለገ? እንግዲህ የሊኩድ ፓርቲ ነፍሳቸውን ይማርና በነ ምናህም ቤጊን በነ ሳሻሚር በነ አሪየል ሻሮን ጊዜ የቀረ ነው። ከዚያ በፊት የነበረው በእነሱ ጊዜ እውነትም ዲሞክራሲ ነበር። ብዙሃኑ ተሰብስቦ ውስጣዊ ምርጫ አድርጎ በዚያ መሰረት ምርጫ ሲሄዱ በተራ ቀደም ሹመት የሚቀበሉት የክነሴት አባላት ወደ ሚኒስትርነት ይቀየራሉ። አሁን ባለው ሁኔታ ግን በተለይም ጥቅምት 7 ቀን 2023 ዓመተ ምህረት በተደረገው በእስራኤል ላይ በደረሰው ውድቀት የሊኩድ ፓርቲ ከዲሞክራሲነት ወጣ ብሎ እንደነ ቱርክ እንደነ ሮማኒያ እንደነ ራሻ አይነት በስመ ዲሞክራሲ ያው ንጉሱን ወይም መሪውን የማሾምና መሪው የመሾም መብት እየተሰጠ ነው። ይህም በተግባር ላይ እያየናል። ህጋዊ የሀገሪቱን መደበኛ ህግ በመቀየር ሌላ ህግ ማውጣት፣ ከፍተኛው ፍርድ ቤት የሚበይነውን አለመቀበል፣ ይህ ሁሉ የሚመጣው ከዲሞክራሲው ዓለም ወጣ ብሎ ሌላ አገዛዝ ሌላ አመራር እየተደረገ ነው። ስለዚህ የሊኩድ ፓርቲ እንደ ድሮ እውነተኛ ዲሞክራሲያዊ የውስጥ ምርጫ ያደርጋል ብሎ መገመት በግልጽ እየታየ ነው። ካሉት አጠቃላይ አሁን ባለው ግምገማ 24 25 ያገኝ ይሆናል ይባላል የሊኩድ ፓርቲ። ከዚያ ውስጥ 8ቱ ጠቅላይ ሚኒስትሩ የሚጠቁማቸው ጠቅላይ ሚኒስትሩ ከውጭ የሚያመጣቸው ሲሆኑ ሌሎች ከዚያ ውስጥ ያሉ ሚኒስትር የሚሆኑ የክነሴት አባል እነሱ ቀጥታ ወደዱም ጠሉም ተጨዋታው ውጭ ይሆናሉ ማለት ነው። ይሄ እንጃ የሊኩድ ፓርቲ አባሎች እንዲያው እንደ ጋሬ ዝም ብለው ተካትረው ካልተጓዙ በስተቀር ይህን ነገር እንዴት እንደማየት በጣም የሚደንቅ ነገር ነው። ሆኖም ግን ሂደት ነው፣ ሂደቱን እንየው። እዚህ ላይ እስቲ አቶ አብይ በቅጠባቃቢ ወደኛ ማህበረሰብ ለወሰድህና አሁን ባለንበት ሰዓት ውስጥ 3 የክነስት አባላቶች አሉን የኛ ከኛ አብራክ የወጡ የክነስት አባል ጸጋ ፈንታሁን ሊኩድ ተወክላ፣ ከዛም ደግሞ ፕኒና ታምኖሸት ካሆል ላቫን ከቤኒ ጋንጾና እንዲሁም ሞሼ ሶሎሞን አጽዮኑ ተዳቲት እነ ባጣሊያን ስሞትሪች ጋር ነው። አሁን በምናይበት ጊዜ በተለይ 3ቱ ፕኒናም ፓርቲያቸው በጣም ተንኮታክቷን አሁን በሚደረገው ህዝባዊ ግምገማ
ምን አይነት ውጤት እንደሚያመጡ አይታወቅም። ሞሾ ሶሎሞን ከሊቀመንበሩ ጋር ስለተጣላ አልወዳደርም ብሏል። ዶክተር ጸጋም ቢሆን በፕራይመሪ መወዳደር ስላለባት ተወዳድሮ የማሸነፉ ሁኔታ ያው ቆይተን የምናየው ይሆናልና መጨረሻ ላይ 3 የነበረን 0 ልንሆን እንችላለን ብለህ ትገምታለህ? ተወካዮቻችን ላይ ኖሩን ይችላል? እሱ ነው እንግዲህ በጣም ያስፈራው። ከውስጥ ያሉትን አሁን እንደገለጽከው ብዙ ተስፋ የላቸውም። ከውጭ ያሉትን አንዱ ነው መሄድና ህዝቡን አስተባብረው ነጮችን እርዱና ማለት ሲገባቸው ልክ የስደተኛ ጠባይ ስደተኛ ዛሬ ከተመቸው ለነገ ያስባል እንጂ ለሚቀጥለው አመት ለሚቀጥለው ትውልድ ብሎ ያስብ። ለምን ስደተኛ ነው? እና ይሄ በጣም የሚያሳዝነው የዘንድሮ ምርጫ ባለፈውም እዚህ ላይ እንደወገልቸዋለሁ የኢትዮጵያ ይሁዳውያን እንጃ በዚህ ምርጫ አንድም ወኪል ይገባል ተብሎ የሚገመትበት ጊዜ አይደለም ያለ ነው። ግን ሌሎች ለምሳሌ በዛሬው ዕለት በዲሞክራሲ ፓርቲ ምህረታ ባሩክ የምትባል እየተወዳደረች ነው። ባለሳሳት ከካሆል ያህድ የሚባለው የቤኒና ቤኔትና ላፒድ እዛ ላይ አቶ አለሌ አድማሱ የኢትዮጵያ አምባሳደር የነበረው ዛሬ ሪሾን ለጽዮንም ትልቅ ስብሰባ ያደርጋሉ። እሳቸውም አሉበት እና ሊኩድም መጨረሻ ላይ የሚሆን አይታወቅም። ምናልባት እድል የሚያጋጥመው ሊኖር ይችላል ብለህ አታስብም? የኛ ኢትዮጵያውያኖች በሊኩድ በኩል ጠቅላይ ሚኒስትሩ ተፈለጉ ዶክተር ጸጋ መላኩን ወስደው ቁጭ ሊያደርጓቸው ይችላል። ይሄ እድል ሊኖር ይችላል። ለምን የኢትዮጵያኖችን ድምፅ ለማምጣት ከተፈለገ ግዴታ አንድ ሰው በሊኩድ ፓርቲ መኖር አለበት። ከውጭ ከማምጣት ዶክተር ጸጋን እዛ ውስጥ ማስቀረቱ ጠቅላይ ሚኒስትሩ እንደሚፈልጉ ግልጽ ነው ይታያል። በሌላው የኢህአድ በሚባለው ፓርቲ በሌሎች ያሉት የተንጠለጠለ ነገር ነው። እርግጠኛ ነውን ነገር አይደለም። ሆኖም ግን ፖለቲካ ነው። ምናልባት ጥቂት እድልም ካለ የነጩ ድጋፍ ካለ የኛው ቅመም ነን። ምናምን ቅመም ከጨው ከምኑ ሲበተን ይጥማል ያምራል። ብቻውን ሲሆን ግን አይስማማም እና የዚህ አይነት ጉዳይ ስላለ ቁጥራችን እንደራሻውን 300 ሺህ 400 ሺህ ቢሆን 200 ሺህ ቢደግፈን የተወሰነ ማስገባት እንችላለን ማለት ነው። ሌላው ጥያቄ የምርጫውን የአስመራጭ ኮሚቴውን ጉዳይ በአሰራር በተመለከተ በዚህ ዓመት ውስጥ በጣም የሚወጡ ነገሮች አሉ። በተለይ ገዢው ፓርቲ የምርጫውን ውጤት ላይ ይቀበለው ይችላል። አስቀድሞ በተለይ የህግ ባለሙያዎችን እነሱን ማውገዝ፣ እንደዚሁም ደግሞ የውጭ አገሮች አንዳንድ ቴክኖሎጂን በመጠቀም ምርጫውን ለመቀየር እጃቸውን ጣልቃ ሊያስገቡ ይችላሉ። ኢራኖች፣ ራሻውያኖች፣ ቻይናዎች የተለያዩ የሚባባሉ ነገሮች አሉና አንተም የህግ ባለሙያ ስለሆነ ምን አይነት ጥንቃቄ እየተደረገበት ነው በዚህ ላይ አቶ ፋሲል? ትክክለኛና እውነተኛ ምርጫ ህዝቡ የመረጠው እንዲገባና የምርጫው ውጤት በጣም ጤናማ የሆነ ውጤት እንዲሆን ማለት ነው። ተቀባይነት ያለውና ታማኝ የሆነ ማለት ነው። እንግዲህ በዓለም ዙሪያ የደህንነት አካላት እንደሚያውቁትና እንደሚገመግሙት የእስራኤል የሳይበር ተቋም በጣም ጠንካራና የታወቀ ተቋም ነው። በህገ መንግስቱ ወይም በሀገሪቱ ህግ መሰረት ትዕዛዝ ማንም ሰብሮ ይገባል የሚል ግምት የለም። ምናልባት አሁን በዚህ 3 ዓመት ውስጥ ከተያዘው ሁኔታ ህዝቡ ሰላማዊ ሰልፍ በሚያደርግበት ጊዜ ተጠልፈው የነበሩትን ለማስመለስም ሆነ ህገ መንግስት እንዳይቀየር ለማድረግ የሚደረገው ሽኩቻና በስልጣን ላይ ያለው መንግስት ምናልባት የምርጫውን ውጤት አሁን ባለው ሁኔታ የማፈን ሂደት ሊኖር ይችላል። የውስጥ እንጂ የውጭ ይገባል ተብሎ በፍጹም የሚጠረጠር ነገር አይደለም። ይሄ እንዲሁ ዝም ብሎ ያለው ሁኔታ የውስጥ ጠላት አለብን። ምናልባት ጦርነቱም ከቀጠለ ምርጫውም ይቆይ የሚባልበት ሁኔታ ሊመጣ ይችላል እንጂ እንደዚህ ያለ የውጭ ኃይል ሳይበሩን አልፎ ገብቶ የእስራኤልን ሁኔታ ይቀይራል ተብሎ የሚገመት ነገር ያለ አይመስለኝም። ኦኬ፣ ግን እዚህ ላይ አቶ ፋሲል ምርጫውን በተመለከተ በእያንዳንዱ ፓርቲ በእርግጥ ኃላፊነት አለበት። የ3 ዓመት ጦርነት እያካሄድን በጦርነት ማህበረሰቡ በጣም ተቸግሮ ቆይቶ አሁን ደግሞ ያለው በጣም በተለይ በፓርቲዎች በህብረተሰቡ የተከፋፈለ ነውና
የክፍፍሉ ሁኔታ በጣም መስመር ወጥ እንዳይሆንና ምን መደረግ አለበት? ምን አይነት ፖለቲከኞች ምን አይነት ኃላፊነት መውሰድ አለባቸው? ባለፈው ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን በመጣው ጊዜ የመንግስት ማቋቋመው መምሸለት አህዱት ሎሚት ደግሞ የብሔራዊ አንድነት መንግስት አቋቁማለሁ ብለዋል። ምናልባት ይሄ ታማኝ ሊሆን ይችላል፣ እምነት ሊጣልበት ይችላል። አቶ ፋሲል አቶ አቢ ይቅርታ፣ ሁሉም የሚመኘው ሁኔታ ነው። ግን በጣም የሚያሳዝነው ማንም ፓርቲም ሆነ ወይም ግለሰቦች ተወዳዳሪዎች ለሀገሪቱ፣ ለህዝቡ፣ ለወታደሩ፣ ለጸጥታው፣ ለደህንነቱ የሚያስበልብን የኔ ብቻ ነው እንጂ ከኔ ነገሌ ይሻላሉ ከአንድኑን ሰብሰብ ብንሆን የሚባል ነገር የለም። በተለይ ተቀናቃኝ ፓርቲዎች ችግሩን ያውቃሉ። ጦርነቱ መመርመር ነበረበት። ለምን እንዲህ ያለ ችግር ላይ ወደቅን? ወደፊቱ ልጆች እንዲማሩበት ከየም ክቡር ጦርነት አንጻር ተመርምሮ ቀርቦ እንዲመረመር መባል ሲገባው እነሱ በእነሱ እየተፋለሱ ፍጹም እኔ እንጃ ምናልባት ከዚህ ምርጫ በኋላ በቂ የወንበር የሚይዝ መንግስት ሊኖር ስለማይችል ማዋቀር ስለማይቻል እንደገና ሌላ ዙር ምርጫም ሊሆን ይችላል። ይሄ በጣም የተፋጠጠ ነገር ነው እና በተለይ ተቀናቃይ ፓርቲዎች ውስጥ የሚደረገው ሽኩቻ በጣም ጨዋታ ነው፣ ቲያትር ነው እና ይሄ መሆን አይገባውም ነበር። ግን ህዝቡ ውስጥ እንግዲህ ምን እንደሚል እንየው ቆይታ። ኦኬ ጠበቃ ቢቢተው እንደ ሁሌውም በጣም በእውነት ለሰጠን ሙያ ዘል የሆነና ጥሩ ትንተና በጣም እያመሰገን በእርግጠኝነት ተመልሰን እናገኛለን በመጣው ሳምንት ወይም በዚህ ሳምንት መጨረሻ አካባቢና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። እኔም አመሰግናለሁ።